እኔ የምላችሁ ኮይት ያላችሁ አላችሁ ግን በህይወት ደህና ናችሁ? እንደ ምንም የሆነ ሸቃላ የለም እናንተ የማታው ጉድ ሐውለ ወላ ቁወተ ኢላ ቢላህ። እኔ ወላሂ የዝና ሀገር ጦርነት ወደድኩት። በቃ ነው ወደድኩት። አንደኛ በቃ ወደ ንጹሃን አይተኩሱም። እንደው አላህ ይስጣቸው ማለት ነው። ወላሂ እስካሁን ኢትዮጵያ ቢሆን ስንት ሬሳ ተገድጾ ነበረ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ በረከቱ የተከበራችሁ የተወደዳችሁ ውድ ቻናል ተከታታዮች የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ያላችሁ በየለምበር ሰላማችሁ ይስተርፍ ይበልልኝ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እኔ የምላችሁ ኮይት ያላችሁ አላችሁ ግን በህይወት ደህና ናችሁ? እንደ ምንም የሆነ ሸቃላ የለም እናንተ የማታው ጉድ ሐውለ ወላ ቁወተ ኢላ ቢላህ። እኔ ወላሂ የዝና ሀገር ጦርነት ወደድኩት። በቃ ነው ወደድኩት። አንደኛ በቃ ወደ ንጹሃን አይተኩሱም። እንደው አላህ ይስጣቸው ማለት ነው። ወላሂ እስካሁን ኢትዮጵያ ቢሆን ስንት ሬሳ ተገድጾ ነበረ። ወላሂ አንዳንድ ጊዜ ብቻ የጦርነት ኃይል የለውም ግን በቃ ወደ ንጹሃን አይሮጡም። ደስ አይልም። እና ለማንኛውም እንደው አርፋ አንዱ የደነገጠ ሰራተኛ የለም። እንደው ድንግጦ የታመመ የለም። አልሐምዱሊላህ እኔ ዙሁርን ራሱን ሰግደን አላልኩም ነበር። ያው ዙሁርም ደርሶ ሰገርን አልሐምዱሊላህ ማለት ነው። እንደው ማታ ማለት ድብልቅ ሲል ማለት ነው በቃ አለቀ ደናል ሞትናል ማለት ነው። ወላሂ ሶስት ድብልቅ ቢል ማለት ነው ወላሂ ፎቅ ያለውን ተንቀጠቀጠ ማለት ነው። ማለት እኔ ሁለተኛው ፎቅ ላይ ነበርንና ቀየጠኩ ነበር ማለት ነው። ሰዎች ደግሞ ሶስተኛው ፎቅ ነው ያሉት ማለት ነው። ሀውሽ ተፈርሾ ምናምን መጨረሻው ፎቅ ስጡ ይባላል አይደል? እዛ ነው ያሉት ማለት ነው። ከዛ በቃ እያሉ ሲመጡ ስር ገብለን ውረድ ማለት ነው። በቃ የሉም አልኳቸው። በቃ እኔ አንዳንድ ጊዜ በቃ ልዩ ሰው ሊያልቁ ወይኔ ማለት እኔ እንኳን ከእናትና ከአባቴ ከነጥሌ እኛ እንኳን ሀገራችን ተነጥለን ወላሂ እንደነሱ አልተጨነቅም። በነገራችን ላይ እኛ እኮ በየትኛውም አጋጣሚ ሀገራችንን እናገኛለን። እነሱ ግን ከዚህ ከመሰለ ህይወት ተፈናቅሎ መኖር በጣም አይመቻቸውም። በጣም ማለት ነው። ያው ጀሃን ነበሩት ወላሂ። እና ያ ነው መስላ ያስለቀሳቸው ሴትዮ ያ ረቢን ሰው ኮይት እያየን ሂዱአ ስታረግ ያ አላህ ወላሂ። እኔ አንዳንድ ጊዜ በቃ ወላሂ ያ አላህ እኔ ራሴ ደነገጥኩ። ወይኔ እንደው መጨረሻ ያናሳምርልኝ። እንደው በጥይት እንደመጥፊያ እንዳታረግብኝ እንጂ ሲያልፍ እንደዋዛ ያገሬሰው እና እንደው ማታ ተጨናንቀን ልንሞን ነበር። እናንተ አላችሁ ወይ ተርፋችኋል? ውዶችዬ አልሐምዱሊላህ እንኳንም ተረፋችሁ። ግን አላህ ሰላማችን ያወርድልን። እንዲያውም በየሀገሩ እኮ ሰላም የለም፣ በየትኛውም ዓለም ሰላም የለም። በቃ እንደው አኪረ ዘመኑ ደርሷል የሚባለው እውነት ነው። እንደው በሰማይና መሬት ድብልቅ ባለና ሀላስ ብትገላገል ነው ዲያ እንግዲህ እንደዛ የምትይው ምን ይዘሽ ነው እንዳትሉ ምንም አልያዝኩም። ላ ሀላስ አሁን ቂያማ ደርሷል። ወላሂ ብዙ ምልክት የቂያማ ምልክት ብዙ ያላችሁ ብለዋል ረሱላችን አለይሂ ሰላም። አሁን ግን ብዙ ምልክቶች እኮ እያየን ነው። ወንድሙ ሲገለው እያየን ነው። ይሄ ራሱ አንድ ምልክት ነው። እናትና ልጅ ተካሶ እናትና ልጅ በገንዘብ ዙሪያ እየተባላ ፍርድ ቤት ለፍርድ ቤት እየተንከራተቱ እያየን ነው። ዝብል ቃሚ ያለ እንዴ ወላሂ። እኔ እንደው እስካሁን የሆነ ቀስታ የሆነች ልጅ አለኝ። ልጅቷ ቀስታ አይደለች። እኔ ጓደኛዬ ጋር ፍርድ ቤት ጓደኛዬ ባሏ ጋር ተካሳ ንብረት የተካፈሉ በፍርድ ቤት ላይ አትጂ ማለት ነው። እንዴ ያቺን በቃ ወላሂ እኔ እንደነ ጊዜ ካብኑ ገንዘብም ከባድ ነው ውዶች ይወላሂ። እኔ ለምን መፍረድም አልፈልግም። እኔ ግን ወላሂ ላዚም አሁን ቤተሰቦች የሚኖሩበት ቤት አለ። አሁን እኔ ቤት ግን ወላሂ ይሄ የኛ ቤት ነው ቢሉኝ እኔ ወላሂ አልፈልጋቸውም። ማነሱ ጋር ፍርድ ቤት ለፍርድ ቤት አንዳንድ ጊዜ ገንዘብ ይመጣል። ግን የማያልቀው ፍቅራችሁ እናጣጣላችሁ። እኔ ግን አልፈርድም። ወላሂ ከባድ ነው።
ከዛ እናቴ ካርታኝ ነው ብላ ያቺ ልጅ ወላሂ ኒቃቢስና ምናምን ብታየው ማለት ነው የአላህ ሰው ምናምን ስንሆን የጠበቀች ልጅ ናት። ግን ከእናቴ ጋር ተካሰሽ ፍርድ ቤት ለፍርድ ቤት ተንከራተትኩ ነው እናቴ ካርታኛለች። እና ከዚህ የበለጠ ምልክት ምንም የለም ውዶችዬ ማለት ነው። አንዳንድ ጊዜ ቤተሰቦቻችንን አላህ ያበጅልን። ያው አላህ ሲያበጀው ነው ሁሉንም ማለት ነው። እና አላችኋለሁ። ለማንኛውም አለን አልሐምዱሊላህ ተርፈናል። እናንተም ደግ ተርፋችኋል፣ አልሞታችሁም። እንዲሁ ግን የታመመ ሰራተኛ የለም በድንጋጤ ወላሂ። እቺ ልጅቷ ያቻለች ሆነች ጭንቅላቷ ምንድን ይባላል ምንድነው ፓራላይዝ ነው ይባላል። የጭንቅላቷ ወደ ፓራላይዝ ቀየር ያለ ነው እና እሷ በቃ ደንግጣ ልቧ ቀጥ አለ ስትል ነው ራሴ ደንግጣ አላውጭ እንደሞችብኝ ነው አሰበችታ አረግ እንደሞችብኝ ላይ ያናት ልጅ አማርኛ እና ለማንኛውም ተርፋችኋል። ልጅ ሰላማችሁ ይብዛ፣ አላህ ይጠብቀን።